ጋብርኤል ማጋሌሽ የክለባችን ወሳኙ ተከላካይ ከዓለም ዋንጫው ሲሰናበት፣ ሌላኛው ደግሞ የክለባችን ተወዳጁ ተጫዋች ማርቲን ኦዴጋርድ ወደ ቀጣይ ዙር መቀላቀል ችሏል። ማንቸስተር ዩናይትድ እና ሊቨርፑል አርሰናል በጥብቅ የሚፈልገውን ተጫዋች ለመንጠቅ ወደ ዝውውሩ ገብተዋል። ባርኮላ ክለባችን አርሰናልን መርጧል። ስለ ኤንዞ ፈርናንዴዝ የተሰማው የዝውውር መረጃስ ምንድን ነው የሚለውን እንግዲህ ዛሬ እንደተለመደው በአማረ መልኩ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ከዓለም ዋንጫው መረጃ ጀምርና እንግዲህ ወደ ሌሎች ወሳኝ የዝውውር መረጃዎች አልፋለሁ። በተለይ በዓለም ዋንጫው ማንን እንኳን ደስ አላችሁ ማንን ደግሞ አይዟችሁ ማለት እንዳለብኝ በጣም ግራ ተጋብቻለሁ። ምክንያቱም በሁለቱም በኩል የክለባችን የአርሰናል ተጫዋቾች ነበሩ ትላንትና ምሽት። በነገራችን ላይ ይህንን ዜና ወደ እናንተ ማደርሰው አሁን ከኖርዌይ እና ከብራዚል ጨዋታ እንደተጠናቀቀ ሌሊት ላይ ነው ይህንን ዜና እየሰራሁት የምገኘው። ታዲያ የማን ደጋፊ ነበራችሁ? የማርቲኔሊ እና የማጋሌሽ ወይስ ደግሞ የማርቲን ኦዴጋርድ? እንግዲህ ማጋሌሽ እና ማርቲኔሊ እጅግ በሚያሳዝን ሁኔታ ባልተጠበቀ መልኩ በኖርዌይ 2-1 ተሸንፋ ብራዚል ከዓለም ዋንጫው ተሰናብታለች። ኖርዌይ በነገራችን ላይ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫው ማለት ነው 8ቱን መቀላቀል ችላለች። የኦዴጋርድ እና የሲቲው ተጫዋች የሃላንድ ጥምረት በዓለም ዋንጫው እጅግ በጣም አስደናቂ ተአምር እያሳየን ይገኛል። ብራዚል በቀላሉ ኖርዌይን አሸንፋ ታልፋለች የሚል የኔም ግምት ነበረ። ምክንያቱም ኖርዌይን ያን ያህል ብራዚልን አሸንፋ ታልፋለች የሚል ግምት አልነበረኝም። ነገር ግን ማርቲን ኦዴጋርድ እና ኖርዌዮች ሙሉ በሙሉ ጨዋታውን ተቆጣጠረው ከመጀመሪያ ደቂቃ እስከ መጨረሻ ደቂቃ፣ በመጨረሻም ሃላንድ በጣም የሚገራርሙ ጎሎችን አስቆጥሮ ነው ይዟቸው ያለፈው። የሃላንድና የማጋሌሽ ጥምረትንም እንግዲህ ትናንትና ፍልሚያን ስንመለከት ነበር። በሲቲ እና በአርሰናል መካከል ስንመለከተው የነበረውን ፍልሚያ በዓለም ዋንጫውም ተመልክተነዋል። በስተመጨረሻም ግን ኦዴጋርድ ካፕቴናችን ማለፍ ችሏል ማለት ነው ወደ 8ቱ። ይህንን ያህል ስለ ዓለም ዋንጫው ካወራው በቀጥታ ወደ ዝውውር መረጃዎች ነው መወስዳችሁ። በተለይ ሊቨርፑልና ማንቸስተር ዩናይትድ አርሰናል በጥብቅ የሚፈልገውን እንግሊዛዊውን የአስቶን ቪላውን ተጫዋች ሞርጋን ሮጀርስን ከአርሰናል ለመቀማት እንግዲህ ወደ ዝውውር ፉክክሩ እንደገቡ ተረጋግጧል። በተለይ ማንቸስተር ዩናይትድ እስካሁን ድረስ አንድ ተጫዋች ብቻ ነው ያስፈረመው። ሊቨርፑልም በዝውውር መስኮቱ ልክ እንደነ ሲቲ እና ቶተናም ያን ያህል መንቀሳቀስ አልቻለም እስካሁን ባለው ማለት ነው። በዚህም አርሰናል በጥብቅ የሚፈልገውን ተጫዋች በመቀማት የዝውውር መስኮታቸውን በጣም ማሳመር ይፈልጋሉ። በተለይ ማንቸስተር ዩናይትዶች በቀጣይ ዓመት ከአርሰናል ጋር ለዋንጫ መፎካከር ነው ትልቁ እቅዳቸው። እቅድ እንግዲህ ያው ይወጣል ታውቃላችሁ። ስለ ቀጣይ ዓመት አሰልጣኝ ያወጣል። ከክለቦቹ ጋር እንግዲህ ስብሰባዎች ተደርገው እቅዶች ይወጣሉ። ለምሳሌ የክለባችን የአርሰናል ትልቁ እቅድ በቀጣይ ዓመት አንደኛ ፕሪሚየር ሊጉን መድገም ነው። ከሁሉም በላይ ግን ትልቁ እቅድ የሻምፒዮንስ ሊግን ዋንጫ ወደ ክለባችን አርሰናል ማምጣት ነው። የማንቸስተር ዩናይትድ ትልቁ የቀጣይ ዓመት እቅድ ደግሞ ከአርሰናል ጋር በአርሰናል ጥራት ደረጃ የሚገነባ ቡድን በመገንባት ለፕሪሚየር ሊጉ ዋንጫ ከክለባችን አርሰናል ጋር መፎካከር ነው። ለዚህም ደግሞ አርሰናል መልምሎ የመረጠውን እንግዲህ ተጫዋች ያም ሞርጋን ሮጀርስን ማለት ነው ከአርሰናል ለመቀማት ወደ ዝውውሩ ገብቷል። በዚህ የዝውውር መስኮት አርሰናል 2 ጊዜ ተጫዋች ተቀምቷል ብሎ መናገር ይቻላል። በተለይ የጄረሚ ሞንጋ ወደ ሲቲ ሄደው ተጫዋች ዝውውር ብዙዎቻችንን ያበሳጨ በጣም ያናደደ ዝውውር ነበረ በሲቲ መቀማታችን። እንደዚሁም ደግሞ ቶትናምን በጥብቅ ስንፈልገው የነበረውን ሳንድሮ ቶናሊን ማስፈረሙን እናስታውሳለን። አሁን ደግሞ ማንቸስተር ዩናይትድ እና ሊቨርፑል ሞርጋን ሮጀርስን ለመቀማት ከአስቶን ቪላ ጋር በቀጥታ ንግግር ማድረግ ጀምሯል። አስቶን ቪላ የክለቦቹን ፍክክር ይፈልገዋል። ምክንያቱም ተጫዋቹን ለማስወደድ አንድ ክለብ ብቻ ከሆነ የሚፈልገው ከዛ ክለብ ጋር ነው የምትደራደሩት። ለምሳሌ ሞርጋን ሮጀርስን አርሰናል ብቻ ከሆነ የሚፈልገው ለአርሰናል 130 ሚሊዮን ፓውንድ ትላላችሁ። አርሰናል ደግሞ የለም 100 ሚሊዮን ፓውንድ ይላችኋል። ስለዚህ በመሃል ሌላ ዝውውሩ ለሚገባ ክለብ ስለሌለ ለአስቶን ቪላዎች ዋጋውን ያረክስባቸዋል ዝውውሩ። ለዚህም ታዲያ አስቶን ቪላዎች ብዙ ክለቦች በሞርጋን ሮጀርስ ዝውውር ላይ እንዲሳተፉ ይፈልጋሉ። ስለዚህ አሁን ዩናይትድ እና ሊቨርፑል መግባታቸው ተጫዋቹ ከፍተኛ ዋጋ እንዲያወጣ ያደርገዋል። ለምሳሌ አርሰናል 120 አልከፍልም
አልፈልግም ቢል ሊቨርፑል ደግሞ እኔ እከፍላለሁ ሊል ይችላል፣ ወይ ደግሞ ዩናይትድ እኔ እከፍላለሁ ሊል ይችላል። አርሰናል ደግሞ እኔ በ80 ሚሊዮን ፓውንድ ነው መገዛችሁ ቢል ዩናይትድ ደግሞ የለም 90 ወይም 100 አቀርባለሁ ቢል ከአርሰናል ለተሻለው ክለብ ተጫዋቹን ለመስጠት ይገደዳሉ። ስለዚህ ክለባችን አርሰናል በጣም ከባድ የሚባል ፉክክር እጅግ በጥብቅ በምንፈልገው ተጫዋች ላይ መጥቶብናል። ይህንን በጣም በጉጉት የምንጠብቀውን ዝውውር ከተቀማን በእርግጠኝነት ከፍተኛ ብስጭት በአርሰናል ደጋፊዎች ዘንድ እንደሚፈጠር ይታወቃል። ነገር ግን በሌላ በኩል ደግሞ አርሰናልን መርጧል። የፓሪስ ሴን ጀርሜኑ የግራ መስመር ተጫዋች ብራድሊ ባርኮላ። እንግዲህ ብራድሊ ባርኮላ ሁለት ትልልቅ እቅዶች ነው ያሉት። አንደኛው የመጀመሪያው ትልቁ በተሻለው አቅም በዛው በፓሪስ ሴን ጀርሜን ቤት በመቆየት ቦታውን ማስጠበቅና ለዛ ቦታ ትክክለኛ ተጫዋች እንደሆነ ለአሰልጣኝ ሉዊስ ኤንሪኬና ለላፓሬጂያኑ በማሳመን በዛው መቆየት የመጀመሪያው ትልቁ እቅዱ ነው። ነገር ግን በዛ የማይቆይ ከሆነና በተለይ የያን ዲዮሜንቴ ወደ ፓሪስ ሴን ጀርሜን የመምጣት እድሉ መስፋት ተከትሎ ተቀያሪ ወንበር ላይ እንደሚወርድ ከተነገረው ወደ ሌላ ክለቦች የሚሄድ እቅድ አለው። በተለይ ደግሞ ወደ ፕሪሚየር ሊግ መጥቶ መጫወት ይፈልጋል። ብራድሊ ባርኮላ ወደ ፕሪሚየር ሊግ መጥቶ የሚጫወት ከሆነ ከሊቨርፑል ይልቅ አርሰናልን ምርጫው እንደሚያደርግ የተጫዋቹ ወኪል እንግዲህ በጣም ቅርብ የሆኑ የመረጃ ምንጮች አጋርተውናል ማለት ነው። ይህ ለኛ በጣም ትልቅ ዜና ነው። ሮጀርስ ምናልባትም እንዳልኳችሁ ዋጋ ውድ ሆኖ ባይሳካልን ወይም ደግሞ ሮጀርስ ካስቶን ቪላ መውጣት የማይችል ከሆነ ይህንን ተጫዋች ለመመልከት ትልቅ እድል ይሰጠናል። በዝውውሩም ላይ ቅድሚያ ይሰጠናል። እኛን የሚመርጥ ከሆነ በጥሩ ዋጋ ባርኮላን ልናገኝበት የምንችለው እድልን ያሰፋልናል ማለት ነው። በሌላ በኩል ክለባችን አርሰናል የምዕራብ ለንደኑ ቼልሲን የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝን በተመለከተ ከቼልሲ ጥያቄ አቅርቦ መልሶችን ተቀብሏል። አርሰናል እንግዲህ በመሃል ሜዳ ላይ በርካታ ተጫዋቾችን እየተመለከተ ይገኛል። ብሩኖ ጉማሬሽ አለ፣ ኤንዞ ፈርናንዴዝ አለ፣ አዩብ ቡዋዲን የመሰሉ ተጫዋቾችን አርሰናል እየተከታተለ ይገኛል። ነገር ግን አሁን በዚህ ክረምት ከቼልሲ መልቀቅ የሚፈልገውን አርጀንቲናዊውን ኤንዞ ፈርናንዴዝን መመልከት ጀምሯል። ኤንዞ ፈርናንዴዝ ቼልሲን በዚህ ክረምት መልቀቅ እንደሚፈልግ ግልጽ አድርጓል። ተጫዋቹ በሪያል ማድሪድን በጥብቅ ይፈልጋል። ነገር ግን ሪያል ማድሪድ እስካሁን ድረስ ለቼልሲ ምንም አይነት ይፋዊ ጥያቄ አላቀረበም። አሰልጣኝ ሚኬል አርቴታም ለአንድሬ ቤርታ የኤንዞ ፈርናንዴዝን ጉዳይ እንዲመለከተውና ስለ ተጫዋቹ እንዲያጣራ ራሱ አሰልጣኝ ሚኬል አርቴታ ቀጥተኛ ትዕዛዝ በመስጠት የዝውውሩን ጉዳይ እየመራው ይገኛል። በነገራችን ላይ አሰልጣኝ ሚኬል አርቴታ በመሃል ሜዳ ላይ የመጀመሪያ ምርጫው ትላንትና እንግዲህ ብራዚል ከኖርዌይ ጋር ባደረገችው ጨዋታ ፍጹም ቅጣት ምት የሳተው ብሩኖ ጉማሬሽ ነው። ብሩኖ ጉማሬሽ ፍጹም ቅጣት መሳቱ እንግዲህ ብራዚል ከዓለም ዋንጫው እንድትሰናበት ካደረጉ ትልቅ ክስተቶች አንዱ ነበረ። ትላንትና እንግዲህ በጣም ደካማ ፍጹም ቅጣት ምት ነበር ብሩኖ ጉማሬሽ የመታው። እንግዲህ ገና በመጀመሪያዎቹ ደቂቃዎች ላይ ነበረ ብራዚል የፍጹም ቅጣት ምት ያገኘችው ከረፍት በፊት። ያንን ግብ አስቆጥሮት ቢሆን ኖሮ ጉማሬሽ በእርግጠኝነት ብራዚል ጨዋታው ሌላ መልክ እንዲኖረው ማድረግ ይችል ነበር። ነገር ግን ጉማሬሽ በጣም በሚያሳዝን ሁኔታ ያቺን ኳስ መሳቱ ብራዚል ከዓለም ዋንጫው እንድትሰናበት ትልቁን ሚና ተወጥቷል ማለት ነው። ነገር ግን አርቴታ የመጀመሪያው የመሃል ሜዳ ምርጫው ብሩኖ ጉማሬሽ ነው። የፕሪሚየር ሊጉ ልምድ ያለውና በብዙ ቦታዎች መጫወት የሚችለው ብሩኖ ጉማሬሽ የአሰልጣኝ ሚኬል አርቴታ ምርጫ እንደሆነ ሲታወቅ፣ በሁለተኝነት አርቴታ በስም ዝርዝራቸው ውስጥ ያስቀመጡት ሞሮካዊው የፈረንሳዩ ሊል ክለብ ተጫዋች የሆነው አዩብ ቡዋዲ ነው። የአዩብ ቡዋዲ ዝውውር የማይሳካ ከሆነ ደግሞ በሶስተኛ ደረጃ የቼልሲው ተጫዋች ኤንዞ ፈርናንዴዝ በአሰልጣኝ ሚኬል አርቴታ ስም ዝርዝር ውስጥ የተያዘው ተጫዋች ነው ማለት ነው። ለዚህ ነው አንድሬ ቤርታ በአሁኑ ሰዓት ከሶስቱም ተጫዋቾች ጋር ንግግር እያደረጉ የሚገኙት። ነገር ግን ኤንዞ ፈርናንዴዝ ከአርሰናል ይልቅ የስፔኑን ክለብ ሪያል ማድሪድን ሎስ ብላንኮቹን ምርጫው
እንደሚያደርግ ተሰምቷል። ስለዚህ ሪያል ማድሪድ ጥያቄ የሚያቀርብ ከሆነ እስካሁን አላቀረበም፣ ወደ ሪያል ማድሪድ ሊሄድ ይችላል። እኛ ደግሞ ጥያቄ ካቀረበንና ሪያል ማድሪድ የማያቀርብ ከሆነ ወደኛ የመምጣት እድል ሊኖረው እንደሚችል ታማኝ የሚባሉ የመረጃ ምንጮች ነው ያስነብቡት። በየዓመቱ እንግዲህ ከቼልሲ አንድ ተጫዋች ማምጣት ለአርሰናል ግዴታው እየሆነ ይመስላል። ባለፈው ዓመት ኬፓን አምጥተናል፣ ሎኒ ማዱኬን አምጥተናል። አሁን ደግሞ ኤንዞ ፈርናንዴዝን የምናመጣ ከሆነ በየዓመቱ በተለይ አሰልጣኝ ሚኬል አርቴታ ሃቨርትንም ማምጣታቸው ይታወሳል ከቼልሲ ቤት። ምንድን ነው ከቼልሲ ቤት ያላቸው ፍቅር በሚል ብዙዎች ጥያቄ እንዲያነሱ አድርጓል። በእርግጥ ኤንዞ ፈርናንዴዝ በጣም ምርጥ የሚባል ተጫዋች ቢሆንም የኔ ግን የመሃል ሜዳ በዘንድሮ ዝውውር ወደ አርሰናል እንዲመጣ በጥብቅ የምፈልገው የኒውካስትሉ ተጫዋች ብሩኖ ጉማሬሽ ነው። ብሩኖ ጉማሬሽ ወደ ክለባችን ቢመጣ ትልቅ ጥቅም ይሰጠናል የሚል እምነት አለኝ። የእሱ የማይሳካ ከሆነ ደግሞ አዩብ ቡዋዴን ምርጫዬን አድርጋለሁ ከኤንዞ ፈርናንዴዝ በላይ። ነገር ግን ኤንዞ ፈርናንዴዝ ምርጥ ተጫዋች መሆኑን መካድ አልችልም። እንደዚሁም ደግሞ ከሞርጋን ሮጀርስ ወይስ ከባርኮላ ብትሉኝ ሞርጋን ሮጀርስ መርጥ አለው። ነገር ግን ሞርጋን ሮጀርስ እጅግ በጣም ተጋኗል። 130 ሚሊዮን ፓውንድ አርሰናል ለሞርጋን ሮጀርስ ማውጣት አለበት ብዬ አላምንም እንደኔ ሐሳብ። ነገር ግን ከዛ በታች የሚሸጡ ከሆነ ከባርኮላ በላይ አርሰናል ሞርጋን ሮጀርስን ቢያመጣም ደስ ይለኛል። ዋጋው ግን በጣም እየተጋነነ ይመስለኛል። ስለዚህ 130 ሚሊዮን ፓውንድ ብለው ድርቅ የሚሉና ለአርሰናል አንሸጥም የሚሉ ከሆነ ግን አርሰናል ፊቱን ወደ ባርኮላ ማዞር ያለበት ይመስለኛል። የእናንተን ግን ኮመንት ላይ እንድታስቀምጡልኝ ይፈልጋሉ። በተለይ የብራዚል መውደቅ ላይ ምን ተሰማችሁ? የኦዲጋርድ ማለፍ ላይ እንደዚሁ ደግሞ አርሰናል ለባርኮላ 130 ሚሊዮን ፓውንድ ማውጣት አለበት ወይስ ደግሞ ወደ ባርኮላ ፊቱን ማዞር አለበት የሚለውን ሐሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ ይፈልጋሉ። እንግዲህ የአርሰናልን መረጃዎች በየቀኑ ምን አዳዲስ ነገሮች አሉ የሚለውን ወደ እናንተ እያደረስኩ ነው። አውቃለሁ ብዙዎቻችሁ ሂርዊጎ ናፍቋችኋል። ነገር ግን አርሰናል ክለባችን ሂርዊጎ ካላለ እኔ ደግሞ ያንን ማለት አልችልም። እኔ የምችለው አርሰናል ጋር ያሉትን ታማኝ የሚባሉ የመረጃ ምንጮች እያንዳንዱን ወደ እናንተ ማድረስ ነው። በእርግጠኝነት ግን ክለባችን ምርጥ ዝውውሮችን ያደርጋል የሚል እምነት አሁንም አለኝ። ስለዚህ ባካችሁ በትዕግስት መረጃዎችን እየተከታተላችሁ ለመቆየት ለመታገስ ሞክሩ። እኔም በቻልኩት አቅም ሂርዊጎም ሲኖር እንደዚህ አዳዲስ መረጃዎችም ሲኖሩ ወደ እናንተ ማድረሴን እቀጥላለሁ ማለት ነው። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ታዲያ ያላችሁበት ሰላም ተመኘውላችሁ።